የሥላሴ አካል የሚዳበስ የሚዳሰስ ነው ወይ? ይሄንን ዛሬ እንማራለን። በተለይ አንዳንድ ሰዎች በቤተክርስቲያን ውስጥ ሆነው አንዳንዶቹ ከመመራመርም የተነሳ ይመስለኛል፣ አንዳንዶቹ ደግሞ ሚስጥር ካለማደላደል ይመስለኛል፣ ሌሎቹ ደግሞ ካለመረዳት ይመስለኛል። ምንም ይሁን ብቻ የቤተክርስቲያናችን አስተምሮ ጠንቅቆ ማወቅ ጥሩ ነው። ምክንያቱም እኔም ሳስተምራችሁ የቤተክርስቲያን ትምህርት ይሄ ነው እላችኋለሁ፣ ሌላውም ሲያስተምር የቤተክርስቲያን ትምህርት ይሄ ነው ይላል። ከዛ ደግሞ እናንተ የተሰጣችሁን ነገር ይዛችሁ በመጽሐፍ ቅዱስ መመልከት፣ መመርመር፣ የቤተክርስቲያኗን እውነተኛ ትምህርት ማወቅ ያስፈልጋል። ዘመኑ አሁን እንደ ድሮ አይደለም። ድሮ ሰው በፈለገበት እንደፈለገ ሊተነፍስና ሊያወራ ይችላል። ማንም አይቀርጸው። ቪዲዮ የለ፣ ምን የለ፣ ቲክቶክ የለ፣ ዩቲዩብ የለ፣ ፌስቡክ የለ፣ ኢንስታግራም የለ፣ ወሬኛም የለ፣ ለፍላፊም የለ፣ እነዚህ ሁሉ የሉ። አሁን ከጊዜ ወደ ጊዜ ኮመጠጠ ትውልድ ላይ ስለምንመጣ አንድ ሰው እንደው እንዲሳሳት እንኳን አይፈለግም። እንዲሳሳት እኔ ሁሌ እንደምላችሁ ነው። አንድ ሰው የሆነ ትምህርት ሲያስተምር ድንገት እዛ ላይ የስተት ነገሮች ካሉ ሁለት አይነት ስተቶች አሉ። አንድ ዳህጸ ልሳን፣ ሁለት ዳህጸ ምስጢር። ምን ማለት ነው? ዳህጸ ልሳን የአፍ ስተት ካፍ ሲናገር ሰውየው ነቢዩ ኢሳይያስ ስላለው ብሎ ነቢዩ ኤርሚያስ ሊል ይችላል። ይሄ ዳህጸ ልሳን ይባላል። ዳህጸ ምስጢር የሚባለው ደግሞ ዳህጸ ምስጢር የሚባለው እንዴት ነው ልበላችሁ? ወልድ አብ ነው መባል ያለበት እንጂ ወልድ መባል የለበትም። እንዴት ወልድ ይባላል ብሎ ቢያስተምር አንድ ሰው በሥላሴ ትምህርት ላይ ምስጢር አፋልሷል፣ ትምህርቱም ስተት ነው። ስለዚህ እንዲታረም ይሆናል ማለት ነው። እንደዚህ ነው። ስለዚህ በደረሰኝ ትምህርት ላይ ያየሁት ሥላሴ አካል አላቸው፣ ሥላሴ ጾታ አላቸው። ስለዚህ ልክ እንደኔ አይን እንደኔ እጅ የሚል ነው የሰማሁት። ከዛ ወዲያ ብዙ ማብራሪያ ሊኖር ይችላል፣ ግን ቃሉ አጭር ስለሆነ እዛ ላይ ብዙ ነገር ስላለው ብዙ ሰዎች እንደተሳሳቱበትና ወይም ደግሞ እንዴት እንዲባላል እንዴት ነው ይሄ ነገር የሚል ነው እንግዲህ በአብዛኛው ወደ እኔ ጥያቄውን ላካችሁትና እግዚአብሔር መንፈስ ቅዱስ በእኔም በእናንተ ላይ ይደርና ምስጢረ ሥላሴ በዚህ ውስጥ ባጭሩ እንመልከት። መጀመሪያ አካል አላቸው ወይ የሚለውን እኔ፣ ሁለተኛ ጾታ አላቸው ወይ። ይሄ ትምህርት በምስጢረ ሥላሴ ውስጥ የሚሰጥ ትምህርት ነው። የቤተ ክርስቲያኗ አንዱ የትምህርት ምሰሶ የሆነው ምስጢረ ሥላሴ ነው። አሁን ክርክር አብ ወልድ መንፈስ ቅዱስ አሉ ወይ የሉም ወይ አይደለም ክርክሩ። አካል ፍጹም ገጽ ፍጹም አካል አላቸው ወይ የሚለው የመጀመሪያው ማንም ከልጅነቱ ጀምሮ ሲማር ምስጢረ ሥላሴ ይህን ያውቃል። ምን እንደሚል የምንለው ለአብ ፍጹም ገጽ ፍጹም መልክ አለው፣ ለወልድም ፍጹም ገጽ ፍጹም መልክ አለው፣ ለመንፈስ ቅዱስም ፍጹም ገጽ ፍጹም መልክ አለው እንላለን። አካል አለው የሚለው ነው። ስለዚህ ምን አይነት አካል ያለው የሚለው ነው መጠየቅ የሚያስፈልገው። ለምሳሌ እኔ እጅ አለኝ፣ በእግዚአብሔር አርአያና አምሳል ተፈጥሬያለሁኝ። እርግጥ ነው በእግዚአብሔር አርአያና አምሳል የተፈጠርኩ ሰው ነኝ። አይን አለኝ፣ ጆሮ አለኝ፣ አፍ አለኝ፣ አካል አለኝ። አብ ወልድ መንፈስ ቅዱስ ፍጹም ገጽ ፍጹም መልክ ፍጹም አካል አላቸው ብለን ስንል እንደኛ የሚዳበስ የሚዳሰስ ነው ወይ? በፍጹም በፍጹም። በምስጢረ ሥላሴ ትምህርት በሥላሴ ነገር በነገረ ሥላሴ አብ ወልድ መንፈስ ቅዱስ የሚዳበስ የሚዳሰስ አካል የላቸው። መልክ አለው? አዎ። ገጽ አለው? አዎ። ምን አይነት ፍጹም የሆነ አካል ፍጹም የሆነ ገጽ አለው። ፍጹም ግን የሚዳበስ የሚዳሰስ አካል የላቸው። የሚዳበስ የሚዳሰስ። እኔ አንድ ጊዜ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ላይ ይህንን ትምህርት አስተምሬ ነበር። አንድ ሰው እንዴት እንደዚህ ይባላል ብሎኝ አልተግባባንም ነበረ። በኋላ አንድ ቀን ነው ድንገት ተገናኝተን የተማረ ሰው ስለሆነ ስንነጋገር እንደዚህ መስሎኝ ነው አለኝ። አይ በዚህ መልክ ነው እኮ አልኩት። ተነጋገረ። ከዛ ውስጥ ብዙ ሰው ዛሬ በሚሰጡ ነገሮች ውስጥ አጠቃላይ ምንድነው የእግዚአብሔር ባህሪን ራሱ መመርመር ያስፈልጋል። ቆይ እስቲ ነፋስ ቦታ ይዛል አይዝም? ይዛል አይዝም? ነፋስ ይይዛል። በሃይማኖትም ብትሉት በሳይንስም ብትሉት
ዘያውጽኦሙ ለነፋሳት መዛግብቲሆሙ ማለት ከባንካቸው ያወጣቸዋል። ከመዝገባቸው ማለት ከባንካቸው ያወጣቸዋል ማለት ቦታ ይዘው ነው የሚያወጣቸው። ሙፃ ነፋሳት ስንል ነፋስ የሚወጣበታል ከየት ወዴት እንደሚሄድ ስለ መዋዕረ ከዋክብት ፈለከ ፈለካት መቃት። አቤት የቤተክርስቲያናችን ትምህርት ረቂቅ ነው፣ በጣም ረቂቅ ነው። በደንብ ደግሞ ከመረመር ነው እንዴት የሚጠቅም አጥንት የሚያለመልም ነው። አሁንም ልዑል እግዚአብሔር በቃሉ አጥንታችሁን ያለመልምላችሁ፣ ሕይወታችሁ ይባረክ። ስለዚህ ነፋስ ቦታ ይዛል። ነፋስ አካል አለው ቦታ ስለሚይዝ ብንል ነፋስ እንኳን ረቂቅ ነው። ማን ነው ነፋስን የሚጨብጠው? መጨበጥ ይቻላል? ነፋስን አይቻልም። መዳሰስ ይቻላል? ነፋስን አይቻልም። ነፋስ ረቂቅ ነው። ከነፋስ ርቀት የነፍስ ርቀት ይበልጣል። ነፍስ ረቂቅ ናት። ከነፍስ ርቀት የመላእክት ርቀት ይበልጣል። ረቂቃን ናቸው። ከመላእክት ርቀት የሥላሴ ርቀት አይወዳደርም። አያችሁ? ስለዚህ የሚዳሰስ አካል አለ አይባልም። ይሄንን በንጽጽር ኮምፓሪዝን በምንለው ሲቀመጥ እንዲህ ነው። ነፋስ ረቂቅ ነው። የነፋስ ርቀት በነፍስ ዘንድ እንደ ተራራ ነው። ነፍስ ረቂቅ ናት። የነፍስ ርቀት በመላእክት ዘንድ እንደ ተራራ ነው። መላእክት ረቂቃን ናቸው። በሥላሴ ዘንድ ግን በቃ ትልቁ ተራራ ነው። እንደዛ ነው። በፍጹም በፍጹም። ስለዚህ አብ ወልደ መንፈስ ቅዱስ በአርያና በአምሳል ብዙ ጊዜ ሰው የሚሳሳትበት ጥቅስ አለ። ዘፍጥረት ምዕራፍ 1 ቁጥር 26 ላይ የጾታውን እነግራቸዋለሁ በኋላ ላይ በአካል ዘፍጥረት 1:26 ላይ ወይቤ እግዚአብሔር አለ። ምን አለ እግዚአብሔር? ንግበር ሰብአ በአርአያነ ወበአምሳሊነ አለ። በአርያችን እንደ ምሳሌያችን እንፍጠር አለ። አዎ እግዚአብሔር ዓይን አለው ወይ? አዎ። ጆሮ አለው ወይ? አዎ። እጅ አለው ወይ? አዎ። እግር አለው ወይ? አዎ። ይዳበሳል? በፍጹም። እሱ ነው ትምህርቱ። ይሄን ነው መጠንቀቅ የሚያስፈልገው፣ ማወቅ የሚያስፈልገው። ይሄን የሚዳበስ የሚዳሰስ ነው ወይ? አይደለም። ውሱን ነው ወይ? አይደለም። አይደለም በፍጹም። ቅድም ያልነው ነፋስ ውሱን ነው። በሥላሴ ዘንድ ሲታይ ውሱን ነው። ስለዚህ በአርያውና በአምሳሉ ፈጠረን ማለት ብዙ ትርጉም የሚሰጠው ትንታኔ የሚሰጠው ረቂቅ የሆነ የእግዚአብሔር ቃል ነው። ስለዚህ በአርያውና በአምሳሉ ፈጥሮናል ማለት ዋናው ራሱ አንድ ሥላሴን የምንመስልበት የነፍስ ጉዳይ ነው። ነፍስ 3 ባህሪያት አሏት። ነባቢት ናት፣ ለባዊት ናት፣ ሕያዊት ናት። ስለዚህ ለባዊት ነባቢት ሕያዊት ተበላለችና በለባዊነቱ አብ፣ በነባቢነት ወልድ፣ በሕያውነት መንፈስ ቅዱስ ይመሰላል። 3 ነፍስ አትባልም፣ አንድ ነፍስ ናት። አቡን ለመንፈስ ቅዱስ 3 ስም ነው፣ 3 አካል ነው፣ 3 ግብር ነው፣ 3 ክህነት ነው። ግን 3 አማልክት አይባልም። አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው። 3 አማልክት አይባሉም። አብ ሁሉን ቻይ ነው፣ ወልድ ሁሉን ቻይ ነው፣ መንፈስ ቅዱስ ሁሉን ቻይ ነው። 3 ሁሉን ቻዮች አይባልም። አብ ፈጣሪ ነው፣ ወልድ ፈጣሪ ነው፣ መንፈስ ቅዱስ ፈጣሪ ነው። 3 ፈጣሪዎች አይባልም፣ አንድ ፈጣሪ ነው። ክብርና ምስጋና ይግባው እግዚአብሔር። ስለዚህ ይሄንን ነው ጠንቅቀን ማወቅ የሚገባን። ስለዚህ ለአብ ፍጹም ገጽ ፍጹም መልክ አለው፣ ለወልድም ፍጹም ገጽ ፍጹም መልክ አለው፣ ለመንፈስ ቅዱስም ፍጹም ገጽ ፍጹም መልክ አለው ማለት የአካል ውስጥ ሆኖ ምን ነካው ምን ጨብጠው ምን እንዳድሰው ማለት አይደለም። ሁሌ ከምትሰሙት ላሰማችሁ። ቆይ መንፈስ ቅዱስ በእኔም በእናንተ ላይ ይደር። እነዚህን ቃላት ስሟቸው። አኮ ዘቦቱ ለመለኮት ክበብ ከመፀሐይ ወወርህ ወአቅም ከመሰብ አላ መንክር ውእቱ ወንቡር ዲበ አርያሙ ሀበ ኢይበጽሖ ህሊና ሰብ ወኢ ዘመላእክት አእምሮ። ትርጓሜው ምንድን ነው? አኮ ዘቦቱ ለመለኮት ክበብ ከመፀሐይ ወወር ማለት ለመለኮት እንደ ፀሐይና እንደ ጨረቃ ክበብ፣ ወአቅም ከመሰብ እንደ ሰውም ያለ መጠን ያለው አኮ አይደለም። አይደለም አላ መንክር ውእቱ ድንቅ ነው እንጂ ወንቡር ዲበ አርያሙ ሀበ ኢይበጽሖ ህሊና ሰብ ወኢ ዘመላእክት አእምሮ። ተመልከቱ፣ የሰው ህሊና የአእምሮ የመላእክት ዕውቀት ፈጽሞ 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 የማይደርስበት በአርያም የሚኖር ነው እንጂ በአርያሙ የሚኖር ነው እንጂ ወንቡር ዲበ አርያሙ ዲበ አርያሙ